ፊት እኔ አንተ ግን ልብን ታያለህ። ወንድሜን በእንዴት አይነት መውደድ እንደምወደው ታውቃለህ ጌታዬ ሆይ አልዋሽ። ለዘላለም ስም ይባረክ። ያኔ ሐዘን እንባ ነባን፣ አሁን የደስታ እንባን አነባን። ይህንን ያደረግከው አንተ ነህ የእግዚአብሔር ልጅ። ክብር ላንተ ይሁን፣ ክብር ላንተ ይሁን፣ ክብር ላንተ ይሁን። ቴንክ ዩ ሎርድ፣ ቴንክ ዩ የኔ አባት። እንቀጥል ወንድሜ። ቴንክ ዩ፣ በጣም ይቅርታ። አልመለስም ብዬ ነበር፣ ግን ያው እግዚአብሔር ፍቃዱ ነው። ቴንክ ዩ ሎርድ። በጣም ነው ደስ ያለኝ መመለሴ። እረፍት ነው ያገኘሁት። ቴንክ ዩ። እግዚአብሔር ስም ይባረክ፣ እግዚአብሔር ስም ይባረክ፣ እግዚአብሔር ለዘላለም ስም ይባረክ። መጽሐፍ ለምትችሉ ሰዎች ሁሉ በሙሉ ክብር ለመንፈስ ቅዱስ ይሁን ያላችሁ ኮሜንት ላይ ጻፉ። ሌላውን ነገር ተውት፣ ሌላውን ተውት። የኔን ስም አትጥሩ እህቶችን ወንድሞቼ። ክብር ለመንፈስ ቅዱስ ይሁን እያላችሁ እጅ ያለው መጽሐፍ የሚችል በጌታ የማያፍር ክብር ለመንፈስ ቅዱስ ይሁን፣ ክብር ለእግዚአብሔር ይሁን፣ ክብር ለአብ ለወልድ ለመንፈስ ቅዱስ ይሁን እያላችሁ ጻፉ። ኤርሚ አቤት። ክብር ለእግዚአብሔር ይሁን፣ ክብር ለመንፈስ ቅዱስ ይሁን። በጣም ነው ደስ ያለኝ። ከቃላቶች ከሚገልጸው በላይ በጣም ደስ ብሎኛል ስለ ወንድሜ። እግዚአብሔር አምላክ መልካም አባት ነው። የጠፉ ልጆችን የሚመልስ ጌታ ነውና ክብር ለእግዚአብሔር ይሁን። በድካማችን የሚራራልን ፍቅሩና ምሕረቱ ሁል ጊዜ የማይቀዘቅዝ ጌታ ነው ያለውና ስሙ ይባረክ። በእውነት በጣም ደስ ብሎኛል። ክርስቶስ ኢየሱስን መከተል ማለት ዘላለም የማንጸጸትበት ውሳኔ ነው። የዘላለም ደስታ ነው። በክርስቶስ ኢየሱስ ስንሆን የምናገኘው ደስታና በጨለማ ሲሆን ያለው የህይወት ድካም ቀላል አይደለም። ዓለም በጣም ነው የምታደክመው። ዓለም በጣም በዓለም ውስጥ የኖረና ወደ ጌታ መጥቶ ያየው ያለውን ሁኔታ ያውቃልና እኔ በጣም ነው ደስ ያለኝ። በቃ ውስጤ እስከሚረበሽ ድረስ በጣም ነው ያለቀስኩት። እሱ ወደ ጌታ ሲመጣ ሌሎችም እንደዛው የእግዚአብሔር ምሕረት የእግዚአብሔር ፍቅር ነው ያየውበትና አባትነቱን ያየውበት። እኔ ምስክር ነኝ። እግዚአብሔር ምን ያህል ለልጆቹ እንደሚራራና ምን ያህል ልጆቹን እንደሚጠብቅ በዓለምም ስንኖር ወደ ጌታም ስንመጣ የእግዚአብሔር ምሕረት ሰፊ ነው እና እንኳን ደስ አለ፣ እንኳን ጌታ ረዳ። ይህ ጌታ የእውነትም አባት ነው። አባትነቱን እኛ የእግዚአብሔር ልጆች ቀምሰነዋል፣ አይተነዋል። በህይወት ዘመናችን ስንኖር ምሕረቱን የደገፈን። እኛ ደካሞች ነን፣ በጣም ደካሞች ነን። ግን በድክመታችን የሚራራ የእግዚአብሔር መንፈስ ከኛ ጋራ ነው። ያበረታናል፣ ያጠነክረናል በድካማችን ሁሉ እና እንኳን ደስ አለ፣ እንኳን ጌታ ረዳ፣ እንኳን ጌታ ረዳ። በዚህ በተለያየ ሁኔታ ውስጥ ያላችሁ እህት ወንድሞች ኑ ወደ እግዚአብሔር መንግስት፣ ኑ ወደ እግዚአብሔር መንግስት። ከድቅድቅ ጨለማ አምልጡ። የመዳን ቀን ዛሬ ነው፣ ነገ አይደለም። ነገ የእናንተ ቀን አይደለም። ከዚህ ደቂቃ በኋላ መሲ ምን ልትሆን እንደምትችል አታውቀውም እና ንስሐ ግቡ፣ ወደ ጌታ ወደ እግዚአብሔር መንግስት ተመለሱ። ዛሬም የምሕረት እጆቹ ለእናንተ የተዘረጋ ነው። ተባረኪ መስዬ፣ ጸጋ ይብዛልሽ። እውነት ነው። መንፈስ ቅዱስ ተባረኪ። እኔት በራሳችሁ ህይወት ላይ እንዳትቀልዱ ሰዎች። ወንድምነት ዳንኤል ልሰጥ ነበር። ያ እንኳን እግዚአብሔር ረዳ፣ እንኳን ጌታ አገዘ። መንፈስ ቅዱስ ሲወቅስ የመንፈስ ቅዱስን ወቀሳ ሰምቶ እንደ መመለስ ያለ መታደል የለም። ባይዘወይ በቃ በጣም ደስ ይላል። እግዚአብሔር ይመስገንና መንፈስ ቅዱስ ሲወቅስ እንዲህ የተቆራረጡ ቪዲዮዎችን እያየሁ ነበርና ጌታ ሲናገርህ ለዛ ለተናገረህ ነገር ምላሽ መስጠትን የመሰለ ትልቅ ነገር የለም። እግዚአብሔር በአንድም በሌላም ይናገራል፣ ሰው ማስተዋል ከቻለ ማለት ነውና እግዚአብሔር ሲናገርህ ለተናገረ ለሰማኸው ለዛ ድምጽ መሸነፍህ
ጉዳይዲያ በጣም በቃ እግዚአብሔር ረድቶሃል፣ እግዚአብሔር አግዞሃል። በቃ ያንን የእግዚአብሔርን ቮይስ እሺ ብለህ መታዘዝ በቃ ነፍስህን ከሲኦል አስመልጧታል። አንዳንዴ ሰው እልከኛ ይሆናል። ሰው ምን ይለኛል ይላል። አንዳንዴ በጣም በብዙ ነገር ምክንያቶች እየደረደረ ሰይጣን ደግሞ እንዳታመልጠው ደግሞ እንደዚሁ ምክንያቶችን ይደረድርብሃልና በዛ ውስጥ ለሰማው ድምጽ ታዘ ለእግዚአብሔር ሐሳብ ራስህን ዳግም ስላስገዛ በቃ እግዚአብሔር ረድቶሃል። እንኳን እግዚአብሔር ረዳ። ወንድምነት እያለ ነበር ቅድም። የሆነ ቀን ጸሎቱን በጣም አስታውሳለሁ። የሄደ ሰሞን ነውና በጣም በቃ በጌታ ፊት በለቅሶ ነበር አይደል ወንድምነት? እንደዛ አይነት ስሜት ውስጥ ነበረ። በጣም እንደዛ ቀን ከፍቶኝ ነበር። በቃ በጣም የሚገርም ነው። ደግሞ ሌላ ሰው ቢሆን በደንብ እንትን እንላለን። ስለ ጌታ የገባ ኦርቶዶክሳዊ ወንድም እንደነበርክ እናውቃለን። በብዙ ጉዳዮች ላይ አውርተን እናውቃለን፣ ተወያይተን እናውቃለን። ለእግዚአብሔር ያለህን ልብ በደንብ እንረዳ ነበር ምናምንና ድንገት እንደዚህ አይነት ነገሮችን ስናይ በጣም በቃ ገርሞን ነበረ። ግን እግዚአብሔር በዚህ ውስጥ እንዳስተማረ ተስፋ አደርጋለሁ። እግዚአብሔር ለብዙ ነገር ከዚህ በኋላ ላለህ ለህይወት መማሪያ የሚሆኑ ነገሮችን እግዚአብሔር በዚህ ውስጥ እንግዲህ ከመጥፎ ነገሮቻችን እግዚአብሔር አንዳንዴ መልካም ነገሮችን ያወጣልና ከዚህ ውስጥ ከሄድክባቸው መንገዶች ውስጥ እግዚአብሔር ለህይወት ለአንተ ብቻ አይደለም ደግሞ ለትውልድ ማስተማር የምትችልበትን ነገር ቆም ብለህ ማስተዋል የምትችልበትን ያንን ነገር እግዚአብሔር በዚህ ውስጥ የሚያስተምርን ነገር ተምረህ ሌሎችም ደግሞ ማስተማር የምትችልበትን ነገር እንድታስተውል በጌታ ፍቅር አበረታታለሁ። ዋናው የእንደገና አምላክ ነው ጌታ። እጁን ዘርግቶ ዳግም ድሮ በምታውቀው በዛ ፍቅሩ አሁንም ተቀብሎሃል። የተለወጠ የተቀየረ ጌታ የለም። እግዚአብሔር አምላክ ያሳለፍካቸውን አጭርም ብትሆን ጊዜያቶች ያው የጨለማ መንግስት ነበርና አስተጋለግል የነበረው በዛ ውስጥ ያጠፋቸውን ነገሮች ሁሉ የምትክስበት ሰይጣንን በበቀል የምትወጣበት ዘመን እግዚአብሔር በፊት ያደርግልህ። እንጸልይልሃለን። እግዚአብሔር በብዙ ያስታጥቀሃል። ለብዙዎች ትርፍ ለእግዚአብሔር መንግስት መበዝበዣ መሳሪያ አድርጎ እግዚአብሔር ይጠቀምብሃልና ደስ ብሎናል። እግዚአብሔር ክብር ይሁን። በጣም ነው ደስ ያለኝ። እንደዚህ ደግሞ ከአፉ መስማቴም በጣም ነው ደስ ያለኝ። ስንት ወር እንደሆነ አላስታውሰውም። ምናልባት ጉዳይዲያ ካስታውሰው አንድ ሌሊት ነው አይደል? በአንተ ሌሊት ነበር አይደል ያወራነው? ጉዳይዲያ በአንተ እኔ ጋር ቀን ነበር ወይስ እኔ ጋር ሌሊት አንተ ጋር ቀን ነበር? የደወልክ ጊዜ ነው? አዎ፣ ረጅም ሰዓት ያወራንበት ሌሊት እኔ ጋር ሌሊት ነበረ፣ አንተ ጋር ሌሊት ነበር። አዎ፣ ረጅም ሰዓት ነበር። አዎ፣ 3 ሰዓት 2 ሰዓት ተኩል ነው አወራን። 2 ሰዓት ተኩል በላይ ምናምን ነገር አውርተናል። ወደ መጨረሻ አካባቢ ላይ እንደውም እያወራን እያለን እያለቀስኩ ነበር አወራህ የነበረው ታስታውሳለህ? አዎ። ለእግዚአብሔር ክብር ይሁን፣ ለእግዚአብሔር ክብር ይሁን። አንተ ወንድማችን እግዚአብሔር ወደ ክፉ ጠረኑን ወደ ለመርከው ድምጹን ወደ ሰማው ማን ነው አምላክነቱን ወደ ወከው ጌታ በምሕረት እንድትመለስ ለህይወት የሚሆን ንስሐን ስለሰጠህ በጣም ነው ደስ ያለኝ። እግዚአብሔር ይባረክ፣ ጌታ ይባረክ። የምትለው ካለ ማለት ትችላለህ፣ ካልሆነ ግን ማረፍ ትችላለህ። ብዙ አወራሁ ብለህ ስላልከኝ ብዙ እንትን አይደለም። አዎ እንግዲህ ቅድም እንግዲህ ላይቭ ከፍቼ ነበር። ከዛም ዶክተር ሻውል ከፍተው ነበር እነሱ ጋር። ከዛ ድጋሚ ሌሎች ልጆችም ደስታቸውን እንትን ለማለት ፈልገው እንደገና ከፈትኩ። ያው አንተም ጋር መጣው። ዋናው ነገር ያው እንግዲህ አላማው አንተ ወንጌልን ስታስተምር የክርስቶስን
ቃል ስታስተምር እኔ ደግሞ ሃይማኖትን ሳሳድድ አንተ ጌታን አዳኙን መድኃኒቱን ይዘህ እኔ ደግሞ ስርዓትንና ሕግ ያለበትን ሃይማኖት ሳሳድድ ነበርና በዚህ ጊዜያት ውስጥ ያው እንግዲህ ረጅም ጨለማ ጊዜ ነው ያሳለፍኩት። በጣም የሚከብድ ጊዜ ነበር ያሳለፍኩት። እግዚአብሔር ይመስገን አልወጣም ብዬ ነበር። ከዚህ በኋላ ተስፋ የለኝም ብዬ ነበር። ለካ እግዚአብሔር አይጥልምና ጌታዬ መድኃኒቴ ኢየሱስ ደጋግሞ እድል እየሰጠኝ ነበር። በጣም ተመለስ እያለኝ ነበር እና በተለይ የክርስቶስ ፍቅር የገባቸው ሰዎች ሜሴጅ የሚጽፉልኝ ነበር። የትኛውም ቦታ ላይ ሆኜ የማይሆን ነገርም እየተናገርኩ በመሃል መጣው የጌታን ቃል ተናግረው ሄዱ ነበር። በዛ ውስጥ ሆኖ እግዚአብሔር ጊዜ እየጠበቀ ነበረ። የምመለስበትን ጊዜ እየጠበቀ ነበረ። ልቤ ያውቀዋል የክርስቶስ እንደሆንኩ ያውቀዋል። ክርስቶስ ራሱ በጎቼን አውቃቸዋለሁ እንዳለ ከክርስቶስ ውጪ ሆኜ ሌላ ሆኜ ነበርና በጥረቴና በጉልበቴ ለመዳን ገብቼ ነበር። ነገር ግን ሳየው ደካማነቴን ነው ያወቅኩትኝ። እንደውም በጸዳ ልብስ ላይ የተደራረበ ኃጢአት ተሸክሜ ሳጎነብስና ስነሳ ለካ ይሄን ሸክሜን የሚያራግፍልኝ ጌታ ኢየሱስ ክርስቶስ ነበረ ብዬ ክርስቶስን ነው የናፈኩት። ያን ተንበርክኬ የምለምነው ጌታ እሱ ይሻለኛል አልኩ እና እንግዲህ እኔ ኃጢአተኛ ሰው ነኝ። የምጠቅም ሰው አይደለሁም። ተስፋዬ ጌታዬ መድኃኒቴ ኢየሱስ ነው። አሜን። እዛ ነው ወደ ክርስቶስ ኢየሱስ ልቤ ናፈቀው። በነገራችን ላይ ኤርሚያስ የሚገርምህ በህይወቴ ሰይጣን ፊት ለፊት እንደዚህ አግኝቶኝ አያውቅም። እጅግ ብዙ ጠላቶችን፣ እጅግ ብዙ ክፋቶችን፣ እጅግ ብዙ ተንኮሎችን፣ እጅግ ብዙ ያልሆነ ነገር እንዳለ ነው ይዞብኝ የመጣው እና ባዶ አረገኝ። ሁሉንም አስከጀሃለሁ ብሎ ብቻዬን አስቀረኝ እና ሁለት ስሜት ውስጥ ሆንኩ። የክርስቶስ የሆነ የክርስቶስ ነው፣ የሌላም የሆነ የሌላ ነው እና የክርስቶስ መሆንን እየፈለኩ እንዴት ነው የሌላ መሆን የምችለው? ስለዚህ ጌታዬ መድኃኒቴ ኢየሱስ ሆይ እንግዲህ እኔ በትልቅ እጅ ላይ ወድቄያለሁ፣ አንተ ግን ፈልቅቀህ አውጣኝ፣ አንተ ግን አድነኝ ያልኩት ጌታ ኢየሱስ ክርስቶስ ደርሶልኝ ወጥቻለሁ። አሜን አሜን። ስለዚህ መመካት የለኝም፣ ጉልበትም የለኝም። መድኃኒቴም መመኬም ጌታዬ መድኃኒቴ ኢየሱስ ነው። አሜን። ስለዚህ ወደ ክርስቶስ ኢየሱስ እጅ ተመልሻለሁኝ። ህይወቴ ከዚህ በኋላ ከክርስቶስ ጋራ መክነፍ ነው። አሜን። ከፍታዬ ሁሉ ከፍታ የሆነውን ኢየሱስን እምነትን ስትቀይር የመጀመሪያ የምትክደው ኢየሱስን ነው። ሌሎችን አትክድም። ዋናው የሚፈለገውም እሱ ነው። ክጄን የገባሁት በአደባባይ ክጄው የነበረውን ጌታዬን በአደባባይ ደግሞ ለስሙ ምስክር ሰጥቼ ተመልሻለሁ። እግዚአብሔር ይባረክ። ይሄንን ያደረኩትኝ
እውቅና ፍለጋ አይደለም። ተታልዬ ሄጃለሁ። እግዚአብሔር ክርስቶስ መድኃኒቴ ኢየሱስ ነግሮኛል። ሂድ ይኸው ብሎኛል። ሂድ ይኸው ብሎኝ ነው። አየሁት። እስከ ጥግ ድረስ ክጄ አየሁት። እስከ መጨረሻ ድረስ ሰዎች ከሚክዱት በላይ ነው የካድኩት። በአደባባይ ከሚባለው በላይ አሁንም ነገም ወደፊትም ድምጼን እያሳዩ ሊጽናኑ ይችላሉ። ስለዚህ አሁን የኢየሱስ ልጅ ነኝ። የጌታ የኢየሱስ ክርስቶስ ልጅ ነኝ። አሜን። ጌታ ኢየሱስ ሁለተኛ እድልን ሰጥቶኝ ተመልሻለሁ። Thank you Lord. Thank you Lord. እንደ ይሁዳ ሞቼ አልቀረውም። ስለዚህ መድኃኒቴ ጌታዬን ኢየሱስን እንደ ጴጥሮስ በምህረት በይቅርታ ልቤ ተመልሷል። አንዴ ከከናን ጋር ስናወራ ኤርሚዬ ተመለስ አለኝ እና ምን አልኩት? ጴጥሮስም እኮ ክዶት ተመልሷል አልኩት። በፊት የእስልምና ውስጥ እያለሁ ማለት ነው። እና ያንን ቃል ነው ህይወቴ ላይ የተመለሰው። ክጄው የነበረውን ጌታዬን እንድመለስ ሁለተኛ እድል ሰጥቶኛል። ድጋሚ እንድመለስ እንድኖር እግዚአብሔር ፈቅዷልና እጅግ በጣም ነው ደስ ያለኝ። ለእግዚአብሔር ክብር ይሁን እና ይሄ ነው ያው ኤርሚያ አንተ ታውቃለህ፣ ቲክቶክ ላይ አንዴ ተከራክረን ነበርና እዚህ ቲክቶክ የመጣው ጊዜ ጌታን እንድቀበል ነግረህ ነበርና መቼም ማረሳው ያንን ነው ድጋሚ ያ ቃል ውስጤ ነበረ። አረሳውትም። በነገራችን ላይ ግን ምንድነው ራሴን ነበር የምከተለው። ራሴን እየተከተልኩ ትክክል የመሰለኝን ነገር ዝም ብዬ አደርግ ነበር። የማደርገው ነገር ጌታን ትቀበላለህ ነው አይደል ያልኩ? ወይስ ጌታን ተቀበል ነበር ያልኩ? ጌታን ትቀበላለህ ነው ያልከኝ? አዎ ጌታን ትቀበላለህ። እቀበላለሁ ብዬህ ነበርና አዎ ትቀበላለህ ብለኸኝ አጋጣሚ ውይይት ላይ እንደዛ አውርተን ነበረ። ከዛ በኋላ ቤትህ መጥቼ መከራከርክ ነበር። አዎ አንተ ስለ ኢየሱስ ነው ሁል ጊዜ የምትለው፣ እኔ ደግሞ የሚጨንቀኝ ታውቃለህ ኦርቶዶክስ እምነት ላይ ነው። ወንድሞቼ እኔ እስልምና ውስጥ የገባው ሰዓት የኢየሱስ ፍቅር ያላቸው ሰዎች ከኦርቶዶክስም ከፕሮቴስታንትም ከተለያየ ቤተ እምነት ምን እንደሆኑ ማላቃቸው ሁሉ ተሰበው መጥተዋል። ጌታዬ ኢየሱስን ስክደው አንድ የሚያገናኘን እንትን አለ፣ ኃይል አለ። እሱ ኃይላችን ኢየሱስ ክርስቶስ ነው። እስትንፋሳችን የሆነ ጌታ ኢየሱስ ክርስቶስ ነው። ከሱ ውጪ ኃይል የለንም። ከሱ ውጪ መገናኛ ድልድይ የለንም። ተስፋ የሆነን እሱ ብቻ ነውና ብዙ ሰዎች ይመጡና ያጽናኑኛል። ኦርቶዶክስም ይሆኑ ከተለያየ ቤተ እምነትም ይሆኑ ለኢየሱስ ፍቅር ያላቸው ይመጣሉ፣ የመጡ ያጽናኑኛልና እግዚአብሔር ይመስገን። ዛሬ ደግሞ ወንድሜ ኤርሚያስ ጋራ ተገናኝተናል። እግዚአብሔር አገልግሎትህን የበለጠ ይባርክልህ። የሚጠፉ ሳይሆን ክርስቲያኖችን የሚሰበስብ ቅዱስ የእግዚአብሔር ቃል ለሁሉም ሰው ደርሶ ሁሉም ወደ እግዚአብሔር ቤት የሚሰበስብ ያድርግልህ አገልግሎትህን። ኤርሚዬ አሜን። በጣም ወድሃለሁ፣ አከብረሃለሁ። ወንድሜ ነህ። አንዳንድ ጊዜ ያው ባንግባባም በቃላትም በምንም ግን መቼም ቢሆን እምረዳህ ወንድሜ ነህና እወድሃለሁ፣ አከብረሃለሁ። ቤተሰብህን እግዚአብሔር ይጠብቅልህ፣ ልጆችህን፣ ሚስትህን። እዚህ ያላችሁም ሁላችሁ እዚህ የምታገለግሉ አብራችሁት ያላችሁት እነ ዳኒ ለረጅም ጊዜ እነ ቤኪም አሉ፣ ሌሎችም አሉ። ስማቸውን ጠርቻ አልጨርሰውም። እግዚአብሔር አገልግሎታችሁን ይስማ። አሜን። የክርስቶስ ኢየሱስ መንግስት ሁላችንንም እንግዲህ በእግዚአብሔር መንግስት ይሰብስበን። በጣም አመሰግናለሁ ኤርሚዬ። ቴንክ ዩ ወንድሜ ጉዳይዲያ፣ በጣም ደስ ብሎናል። ወደ ብርሃን ስለመጣ ወደ ጌታ ስለመጣ
የቀደመ ወንድምነት እንዳለ ነው። አንተም ተወደዋለህ። የጌታ መውደድ ጥያቄ ውስጥ አይገባም። ጌታን የሚወድ ልብ እንዳለ አውቃለሁ። አስታወስኩትኝ። ሜላም ነበረ በወቅቱ አይደል ነው ከዛሬ 3 ዓመት በፊት ይመስለኛል አስታውሳለሁ። የመጀመሪያው ጊዜ ላይ ወደ ጌታ እመጣለሁ ብለህ አልከኝና ከዛ የሆነ ጥያቄ ነበረ ጠይቀን፣ ይሄ ጥያቄ ከተመለሰልኝ እመጣለሁ አልክ። በአዲስ ኪዳን ላይ ያለ ጥያቄ ነበር የጠየቀና ለሜላ ስትጠይቀው ሜላም ቶሎ ሊመልስልህ ይችል ነበር። እኔ አሁን ከሱ የተሻልኩ ነኝ እያልኩ ሳይሆን ዕብራውያን 9 ላይ አወጣሁኝና ተናገርኩኝ። ከዛ በኋላ አንተ ስትል በቃ ወደ ጌታ ትመጣለህ። ምክንያቱም በቃ ቅድም እንዳለው ነው ብዙዎች መጽሐፍ ቅዱስን ያነበበ ሰው እንዴት በምንም አይነት መልኩ ጉዳይዲያ ወንድማችን የሄደበትን መንገድ ምርጫው አያረግም እና በጣም ደስ ብሎናል ወደ ህይወት ወደ ሆነው ጌታ ስለመጣህ። ኢየሱስ ክርስቶስ የድንግሊቱ የማኅፀኗ ፍሬ የእግዚአብሔር አብ የባህሪ ልጁ እሱ አዳኝ ነው። ህልም አይተህ ነበር? አዎ ህልም አይቼ ዝም ተናግሬ ነበር። ምን አይነት ህልም አየህ? ወደ እስልምና ከመሄዴ በፊት ያው ታውቃለህ ንጽጽር ሰራ ነበርና አዎ በጣም ሰዓት ላይ በጣም እልህ ተያይዤ ነበረ። ያው በቃ ጌታን ኢየሱስን መካድ አለብኝ ብዬ እንዴት እነሱ ጋር ያለው የተሻለ ከሆነ እኔ ጋር ያለው ደግሞ የተሻለ ካልሆነ ወደ ተሻለው መሄድ አለብኝ ብዬ ራሴ ጋር ተወራርጄ ነበርና ይህንን እያሰብኩኝ ኢየሱስን እየካድኩኝ ስመጣ በልቤም በሐሳቤም እየካድኩት መጣው እና እንደዛ ያረኩ ያለ እግዚአብሔር አንድ በጣም የሚገርም ነገር አሳየኝ። በሰማይ ላይ የሚዘምሩ ሰዎች አሳየኝ። ኦኬ። እና በጣም ተገርሜ ወደ ታች ደግሞ ምድር ላይ ነውና ከምድር ላይ ደግሞ ምንጣፍ ሳነጥፋየሁ የሰዎችን ስም መጥራት ስለማልፈልግ ነው። አብሬ ሳነጥፋየሁ እዚህ ጋር ስገዱ እያልኩ ማለት ነው። ከዛ ቀና ስል አሁንም ሰማይ ላይ የሚዘምሩ ሰዎችን አሳየኝ። ክርስቲያኖች እንደሆኑ ታወቀኝ ውስጤ እና ነጭ የለበሱ ናቸው። ይሄንን አሳይቶኝ በሌላ ቀን በጣም የሚገርም ህልም ነው ያየሁት። ሁለተኛው እጅ ነው ያየሁት እና ሰፊ እጅ ላይ ሆኜ ነው ያየሁትና በቃ እና መንቀሳቀስ አቅቶኝ ይመስለኛል። ከዛ በኋላ የሆነ ኃይል ከዛ እጅ ሲያወጣኝ አየሁ። ይሄንን ሁለቱን ህልም አይቼ በሶስተኛው ቀን የመጨረሻ ህልም አየሁ። ይሄንንም አይቼ አላመንኩትም ራሴን። በሶስተኛው ያየሁትኝ እልፍ ብዙ የሆኑ ሙስሊሞች ጋራ ስሰበሰብ አየሁ። ከዛ በኋላ ሙስሊም ነኝ ብዬ ስናገር ሰማሁ። የራሴን ድምጽ ሰማሁት። ከዛ በኋላ ወዲያው ነው እስክሪብቶ አንስቼ በወረቀት ላይ ጻፍኩት። የሚገርም ኤርሚያስ ነው። ወዲያው ጻፍኩት። ከዛ በኋላ ከአንድ ወር ከሁለት ወር በኋላ በቃ እየባሰብኝ መጣ። ይሄ ክደቱ እየባሰብኝ መጣ እና በቃ ልክድ ነው ሁላ ብዬ እንደውም የሆነ ኢየሱስን በቃ እኔ ከዚህ በኋላ አላምንበትም ብዬ መጀመሪያ ማከርኩት አረዲን ነበር። እዚህ ቲክቶክ ላይ ያለው ልጅ በጣም ሊያስረዳ የሞከረ 2 ቀን 3 ቀን። ከዛ በኋላ እሱም ሲደክመው ተወ። ከዛ በኋላ በቃ ሰበብ መፈለግ ጀመርኩ። እንዴት እንደምሰልም እንዴት ምን እንደምል በቃ ኢየሱስን እንዴት እንደምከዳው ሐሳቡ ሁሉ ይመጣልኝ ጀመር። በኋላ በአደባባይ እንግዲህ እንዳልኩትም አደረኩት። ኢየሱስ ክርስቶስን ከዳውት። እክዳለሁ እንዳልኩት ከዳውት እና ያንን ነገር አድርጌው
እግዚአብሔር ግን ሲነግረኝ እንትኑ አለ ይሄ እንደሚመልሰኝ እግዚአብሔር እንደሚመልሰኝ ግን ተስፋ ነበረኝ ውስጤ ያደረኩት ነገር ትክክል እንዳልሆነና ሊመልሰኝ እንደሚፈልግ ውስጤ ያውቃል እና በጣም እቸገር ነበር ብዙ ጊዜ ሙስሊሞችና ሌሎችም ያወሩ ነበር ራሴን ሙስሊም ብዬ አልጠራም ይከብደኝ ነበር ራሴን ሙስሊም ብሎ መጥራት እና ምን እንደሆነ አላቅም ግን በቃ ኢየሱስን የተለየሁት ሰዓት ኤርሚያስ ልነግርህ አልችልም የሆነ በቃ ኢየሱስን እንደካድኩት ደንበኛ የኢየሱስ አሳዳጅ ሆንኩኝ አንቲ ክራይስት እንደሚባለው ይሄ የኢየሱስ ጠላት እንደሚባለው በቃ ክርስቲያንን እያሳደዱ መጨቅጨቅ ምን ማለት እዛ ውስጥ ገባው ማይሆን ነገር ምናምን መናገር ስለ ክርስትና ምናምን በቃና የሆነ ግልብጥ ነው ያልኩት ወዲያው ከመክዳት አልፌ የምናገረው ነገሮች ሁሉ እኔ ራሴ መልሼ ስሰማው ደነግጣለሁ እና ሰላም ነበረው እንደዛ ያለ ምንም በቃ ሰላም ሳይሆን ምን እንደሆነ ታውቃለህ በቃ ፍርሃት ከሰላም በላይ ፍርሃቱ በቃ ውስጤ በጣም ይፈራል ሰላም ነኝ ግን እፈራለሁ በጣም ሰላም ነኝ ምንም ነገር አላስብም የሆነ የአምላክ አስተምሮ ምናምን ክጀዋለሁ ስለ ካድኩት ምን እንደሆነ ታውቃለህ ግን ፍርሃት በቃ ዝም ብዬ እፈራለሁ እና ይሄ ነበረ ለማንኛውም እግዚአብሔር ሲረዳኝ ሌሎች እንዲማሩበት እግዚአብሔር ፈቅዶ ጥሩ ምክንያት ሆኗል እና በጥሩ እንደው እግዚአብሔር ሊያስተምረኝ ነው እንደዚህ ሆንኩት ነው የምለው እግዚአብሔር ይመስገን ራሴን አልወቅስም ጌታዬን ኢየሱስን ክጄዋለሁ ብዬ ክፉ ነገር በላይ ላይ አላደርግም አሁንም ተስፋ አለኝ ጌታዬ እንደሚያድነኝ ስለዚህ ይሄ ነው ኤርሚዬ ነበር የሆነው ለእግዚአብሔር ክብር ይሁን ጌታ ይባረክ ኦሬዲ ወደሱ የመጡ ለዘላለም ነው የሚያርፉት ወደሱ የመጡ ለዘላለም ነው የሚድኑት ጌታን ከተቀበልክባት ከዛች ደቂቃ ጀምሮ የእግዚአብሔር ልጅ ነህ እግዚአብሔር የፈለገው ከኛ በፍጹም ልብ ላይ በመታመን ከሱ ጋር ለመኖር መወሰን ነው ውሳኔ በጣም ነው የሚያስፈልገውና ኦሬዲ ጌታን ስለተቀበልክ ተቀብሏል ጌታ ይመስገን በጣም ደስ ብሎኛል እግዚአብሔር ክብር ይሁን እድል ሰጥቷችሁ እግዚአብሔር ወደ ቤቱ ለሰበሰባችሁ እንኳን ደስ ያላችሁ የአባታችሁ ቤት ነው ወጣችሁ መጣችሁ አይናችሁን በመስቀሉ ላይ ጣሉ ማንንም አትመለከቱ የጠራችሁ እሱ ነው የሞተላችሁ እሱ ነው የሚመራችሁ የህይወታችሁ መሪ እሱ ነው እኔ ዛሬ አጨብጭቤ አልቅሼ አሜን ብዬ የተቀበልኳችሁ ነገ ደግሞ ከቤቱ ብገፋችሁ እኔን አትመለከቱ መስቀሉን ብቻ ተመልከቱ ብንገፋፋም ብንጎሻሸምም እቤት ውስጥ የወንድማሞች ፍቅር ነው ወይም ደግሞ ያለ መግባባት ቢሆንም እቤት ውስጥ ሆነን ብንገፋፋም መንፈስ ቅዱስ የሚወቅሳለ ነገ መጥቼ ይቅርታ ጠይቃለሁ ግን ያባተን ቤት ጥለህ አትውጣ በኔ ግፊት አውሬው እንዳይበላህ ማለት ነው ተሸሸጉ በጉያው አትውጡ ከቤቱ እኔ ብገፋህ እኔን አትየኝ እኔ ነኝና መስቀሉን ብቻ የጠራህን የወደደህን የሞተልህን እሱን ብቻ እያየህ ተጓዝ አደራ የምላችሁ ነገር ቢኖር ይሄ ነው በማንም ግፊትና በማንም ዱላ አትውጡ ከቤት አውሬ እንዳይበላችሁ ቤት ሆነን ብንደባደብ ብንጣላ ቤት ውስጥ ነን ተሸሽገን ነው ስትወጡ ግን አውሬ ያገኛችኋል ይሄ የእህትነት ምክሬ ነው አውሬ እንዳያገኝ እንዳትወጣ ከቤት በቃ ተጸጽቼ የሆነ ቀን ይቅርታ ጠይቃለሁ ለይቅርታ የማይጠይቅህ ደምህን ሊጠጣ ሊበላህ ወደ ሲኦል ሊያስገባህ የሚያሳድድህ አለና ከቤት አትውጡ ይሄንን ነው ምላችሁ ተባረኩ ወዳችኋለሁ
ቦታ ልልቀቅ፣ ሌሎችን አስገቡ። ተባረኩ።